ከእግር ኳሱ ውጭ የሚነሱበት ጉዳዮች አሁንም የዚህ ክለብ ጉዳይ ያሳስበኛል። እኔ ያን ስመ ገናና ክለብ ያን ትልቅ ስም ያለውን ክለብ ትንሽዬ ነጥብ የምትመስል ግን ጥላሸት የምትቀባ ተግባራት በተለያዩ ጊዜ እየተፈጠረበት አይተናል። በጣም ጥሩ አድማጮች አሁን ምን ለማለት ፈልጎ ነው፣ በምን ምክንያት ነው፣ ምን ተነሳ ደግሞ የሚሉ ሐሳቦች ሊጠቅሱ ይችላሉ። ዛሬ ዴይሊ ሜል ይዞት የወጣው ዘገባ አለ ማንቸስተር ዩናይትድን በተመለከተ ኤክስክሉሲቭሊ ይዞት የወጣው ማለት ነው። ኦልድ ትራፎርድ ላይ በርካታ የማንቸስተር ዩናይትድ ደጋፊዎች ስቴዲየም ከመግባታቸው በፊትና ስቴዲየም ከገቡ በኋላ የሚዝናኑበት ካፌ አለ። ዩናይትድ ካፌ ይባላል። ይሄ ዩናይትድ ካፌ የተባለው ሙሉ በሙሉ በማንቸስተር ዩናይትድ ማሊያ በማንቸስተር ዩናይትድ አርማ ያሸበረቀ እዛው ከስቴዲየሙ አጠገብ የሚገኝ ከዩናይትድ ደጋፊዎች ውጭ ማንም የማይገባበት ይሄ ካፌ ደግሞ በርገር፣ ቺፕስ፣ አሳዎች የሚሸጥ ካፌ ነው። እዚህ ካፌ ውስጥ የምርመራ ቡድን ተልኮ የአካባቢው አስተዳዳሪ ወይም ካውንስሉ ኢንስፔክተሮች ሂደው መርማሪዎች ሂደው የአይጥ ማዕት ነው ያገኙት። አሁን ትልቁ ዜና ዛሬ እሱ ነው፣ ኤክስክሉሲቭሊ የወጣው ማለት ነው። ምን ያህል የትናንቱን ውጤት አሻራ ወይም ደግሞ ጥቁር ነጥብ እንደሚያሳርፍበት ስታዩ ቀላል ነገር ትመስላለች። ግን ዩናይትድ በአይጥ ጉዳይ አሁን መነሳት ነበረበት ስሙ እና በጣም ብዙ አይጥ ነው የተገኘው። ሶፊ በጣም ብዙ አይጥ መርማሪዎቹ አይጥ ብቻ አይደለም ያገኙት፣ የሚሽሎኮለኩ አይጥ ብቻ አይደለም ያገኙት። ዩናይትድ ስቴዲየም አጠገብ ኦልድ ትራፎርድ አጠገብ ዩናይትድ ካፌ የሚል ማለት ነው። በአይጥ የተጋጠ ድንች ቺፕስ ነው የሚሸጠው ብያለሁ። እንግዲህ ይሄ ካፌ በአይጥ የተጋጠ ድንች እንደ ናሙና ሁሉ ይዘውት መርማሪዎቹ እና ይሄ ካፌ ባለቤቱ 10,000 ፓውንድ እንዲቀጣ ተደርጓል። 10,000 ፓውንድ ተመልከት። እንግዲህ ትናንት ኤቨርተንን አሸነፈ ቶፕ 4 ገባ ብለህ ስታበቃ የዓለም ትላልቅ መገናኛ ብዙሃን አሁንም ማንቸስተር ዩናይትድና አካባቢው በአይጥ እንደተወረረ ነው። አይጥ ደግሞ ያው ብዙ ጊዜ በሽታ የምታመጣ ተላላፊ በሽታ የተስቦ በሽታ የሚባሉ በተለይ ከንጽህና ጉድለት ጋር የሚመጡ እንደ ታይፎይድ እንደ ታይፈስ አይነት ነገሮችን ከሚያመጡ እንስሳቶች መካከል አንድ አይጥ ነች እና ያንን የተጋጠ ድንች ቺፕስ አድርገው ሲሸጡ ነው እጅ ከፍንጅ የተያዙት መርማሪዎች ደርሰው ማለት ነው። ዩናይትድ ስቴዲየሙ አጠገብ ማለት ነው። ዩናይትድ ካፌ ነው የሚሰኘው እና ለምንድን ነው ዩናይትድ እንደዚህ አይነት ነገሮች ላይ ትልቁ ስሙ ትልቁ ኢሜጁ የሚናደው? ለምንድን ነው በትንሽ ነገር ማለት ነው ቀላል የሚመስል ግን ውጤትን የሚሸፍን የነሳን ላሜንስን የትናንት ተጋድሎ የነሼሽኮ ጎል አስቆጣሪነት ቅድም ሶፊያ አወራው። አሁን እኔ ስላይጥ መረጃ ሳወራ እርግጠኛ ነኝ ብዙ ሰዎች ለምንድን ነው ግን ይሄ ክለብ በዚህ ደረጃ ስሙ የሚነሳው የሚሉ አስተያየቶችን ጉዳዮችን እንደሚያነሱ አልጠራጠርም። እና እንዲዘጋ ተደርጓል። ዩናይትድ ካፌ በጣም ታዋቂ ካፌ ነው ባይዘው እዛ ኦልድ ትራፎርድ በጣም ታዋቂ ማለት ነው። የማንቸስተር ዩናይትድ ደጋፊዎች ብቻ ነው የሚገቡት። ሙሉ በሙሉ ካፌው በዩናይትድ አርማ ያሸበረቀ ካፌ ነው እና እነዚህ ድንቾች የሚሸጡት ነገሮች በአይጥ አንድ ሁለት አይጥ እኮ አይደለም ሶፊ የተገኘው የአይጥ መንጋ ነው የሚለው ዘገባው ራሱ ዴይሊ ሜል ራሱ የአይጥ መንጋ እዛ ስቴዲየም አጠገብ ያለው ትልቁ ካፌ የሚሸጠው ድንች የተጋጠ በአይጥ በዚህ ደረጃ በመርማሪዎች ከተያዘ እዛው ስቴዲየም ውስጥ ደግሞ ያለውን ችግር አስበው። ለምንድን ነው ዩናይትድ በዚህ ደረጃ ክለቡን ስሙን ከፍ የሚያደርግ ደረጃውን የሚመጥን ስቴዲየሙን የሚመጥን የንጽህና ጉድለት ከሚያመጣቸው ተግባራቶች አንዱ ነው። ትልቅ ክለብ ነው ዩናይትድ። የአይጥ መርዝ መግዛት አቅቶት ነው እንዴ? ቢያንስ ከዚህ አንጻር ዛሬ ዴይሊ ሜል ይዞት የወጣው ዘገባ በዚህ ደረጃ የወጣ ነውና ይሄንን አድማጮቻችንም
በጣም እንዲረዱት ለማለት ያክል ነው ሶፊዬ፣ ይሄንንም ለመግለጽ ያክል ነው። እንግዲህ ተመልከት ኢሜጅ እንዴት እንደሚያበላሽ ይሄንን ክለብ ማለት ነው። የአንዱ የትልቁ ችግር በማንቸስተር ዩናይትድ ኦልድ ትራፎርድ ላይ የስቴዲየም ማርጀት ነው። ያው ለመቀየር ጥረት እያደረጉ ነው፣ ብዙ ስራዎች እየሰሩ ነው ከካውንስሉ ጋር በአዲስ መንገድ ኦልድ ትራፎርድን ለመገንባት እዛው አጠገብ ወይም ራሱን ለማሻሻል የሚደረግ ጥረት አለ። እሱን ነገር እየሰሩ የሚገኙበት ሂደት አለ። እንዳልከው ግን እንዲህ አይነት ዜናዎች አሁንም መውጣት መቀጠላቸው ጥያቄ የሚያስነሳ ነው። በተለይ ይሄ ሞር ማኔጅመንቱን የሚመለከት ነው፣ ካሪክና ተጫዋቾቹን ሳይሆን ማኔጅመንቱን የሚመለከት ነው፣ ደጋፊውንም የሚመለከት አይደለም። ብዙ ጊዜ ማኔጅመንቱ ላይ የሚነሳ ጥያቄ በብዛት ማንቸስተር ዩናይትድ ቤት ውስጥ እናያለን። የግሌዘር ቤተሰቦች ክለቡን እንደ ፈረንጅ ላም ወተቱን እያለቡ ይወስዳሉ እንጂ ጥቅሙን ነው እንጂ ክለቡን የሚጠቅም ነገር አይሰሩም ይባላሉ። ይሄ አንዱ ማሳያ ነው። እንደ አይነት ነገሮች ትኩረት የሚፈልጉ ናቸው። ከማኔጅመንቱ ትኩረት ከሰጣቸው ሊስተካከሉ የሚችሉ አደጋውን መቀነስ የምችልበት ያለውን ነገር ማስተካከል የምችልበት ነገር አለ። በእርግጥ ባርሴሎና በቀደም የገነባው አዲስ ስቴዲየም ውስጥ አይጥ ተገኝቷል። ባርሴሎና አዲስ ያጋጠማል ስቴዲየም ውስጥ ግን ይሄ አሁን በተደጋጋሚ መሆን መብዛት እንዲህ መሆኑ መስተካከል ያለበት ጉዳይ እንደሆነ ምንም ጥያቄ የሌለው ጉዳይ ሆኖ እንመለከተዋለን። አሁንም ግን ከዚህ ጋር ተያይዞ ስም መነሳቱ ትንሽ አስቸጋሪ፣ በተለይ አሁን ደግሞ ምግብ ቤት ምናምን መሆኑ እሱን አሁን ፍርድ ቤቱ ራሱ ከከባድ ማስጠንቀቂያ ጋር ነው እንዲዘጋ ተደርጓል። ባይዘወይ እንደ አዲስ እንደገና $10,000 ዴይሊ ሜል ያወጣውን ዴይሊ ኤክስክሉሲቭ ላይ ያወጣው ሶፊ የሚገርም ትልቁ ዜና ዴይሊ ሜል ብላችሁ ገብታችሁ ማየት ትችላላችሁ። ፖፑላር ማንቸስተር ዩናይትድ ካፌ ሂት ዊዝ ፋይን አፍተር ራት ኢንፌስቴሽን ዲስከቨርድ ይላል። ያው የአይጥ መንጋ ነው። ኢንፌስቴሽን ማለት በጣም ብዙ ሲሆኑ ነው። በጣም ብዙ ሲሆኑ ነው። ኤክስክሉሲቭሊ ያወጣው ዴይሊ ሜልም ሶፊ እንዳልከው ፖፑላር ማንቸስተር ዩናይትድ ካፌ ሂት ዊዝ ፋይን አፍተር ራት ኢንፌስቴሽን ዲስከቨርድ ይላል። ቅጣት ተጣለበት ነው ካፌው £10,000 ከከባድ ማስጠንቀቂያ ጋር ማለት ነው። እና እንዲያጸዳ አሁን ዘግቶ እንዲያጸዳ ተደርጓል። አስገራሚ ውሳኔ ተላልፎ ይሄ በሲሪየስሊ የማንቸስተር ዩናይትድ አመራሮች ሊሰሩበት የሚገባ ሊጠነቀቁበት የሚገባ እና የክለቡን ስም ከመጠበቅ አንጻር እያነሳ ነው ደጋግም። ማንቸስተር ዩናይትድ በዓለም ሁለተኛ ብዙ ደጋፊ ያለው ክለብ ነው ከሪያል ማድሪድ ቀጥሎ። የዓለማችን ሁለተኛ ውዱ ክለብ ነው። ስለዚህ እንዲህ አይነት ክለብ ነገ አዲስ ባለቤት ለመግዛት ሲመጣ ነገ ብዙ ነገሮች በዚህ ምክንያት ሊስተጓጎሉ የሚችሉ ነገሮች ይኖራሉ። ፖዚቲቭ ነገሮች በኖሩ ቁጥር ነው ጥሩ ነገሮች ወደ ክለቡ ሊመጡ የሚችሉትና ይሄ ሞር አመራሩን የሚመለከት ነው። ተጫዋቾችና አሰልጣኙ ግን ትናንት በሂልዲክንሰን የሰሩት ስራ ግን በትልቁ የሚያስመሰግናቸውና አሁን የምንጠቅሳቸውን ነገር ማንቸስተር ዩናይትድ ቤት ውስጥ ያሉ ችግሮችን ለመፍታት ውጤት ማምጣት አንዱ ስኬት ነው። ውጤት ባመጣ ቁጥር እንዲህ አይነት ነገሮችን የማረቅ እንዲህ አይነት ነገሮችን የማስተካከል አጋጣሚን መፍጠር የሚቻልበትን ሂደት ማግኘት ይቻላል ብዬ አስባለሁ። እንግዲህ የዩናይትድ ጉዞ ቀጥሏል እንዳልከው እንደዚህ አይነት ክፍተቶች እኔ አሁን ይሄ ፖይንት አሁን ዴይሊ ሜል የሚያወጣው ትልቁ ነገር ምንድን ነው? ክለቡን እንዳይጎትተው እንደዚህ አይነት ነገሮች። ምክንያቱም የቶፕ 4 ዓላማ ያለው ነው። ሁለት ምክንያቶችን አስቀመጥኩ። አንደኛ ፊክስቸሮቹ ከባዶች ናቸው። ቼልሲን ያገኛል፣ ሊቨርፑልን ያገኛል፣ ኒውካስልን ያገኛል፣ አስቶን ቪላን ያገኛል፣ በርማውዝን ያገኛል። በጣም ከባድ ከሚባሉ ተከታታይ ቡድኖች ኢቨን ብሬንፎርድንም ያገኘዋል። እነዚህ ነገሮች አንድ ሪዘን ፉክክሩ ከባድ ነው። በዚህ ፉክክር ጀርባ ደግሞ የሚነሱ እንደዚህ አይነት ማይነር የሚመስሉ ግን በክለቡ ውጤት ላይ ተጽዕኖ የሚያሳድሩ ጉዳዮች እንደ ክለቡ ሲነሱበት ጫና እንዳይፈጠር ክለቡ ጥንቃቄ ካላደረገ ዋጋ ሊከፍል ይችላል ነው የኔ ሀሳብ። ምንም ጥያቄ የለውም ግርምዬ። ያው ዓለም መገናኛ ብዙሃኖች እየዘገቡት ያለው ዘገባ ነው ይሄ ዘገባ